They don't know me, son. Get it. 18. They don't know me, son. Get it. They don't know 19. me, son. Yeah. 19 ሰዓታት 45 ኪሎ ሜትሮች። ሰውነቱ አልሰማህም እስኪለው ድረስ ነበር የሮጠው። ለዛም ነው እየሮጠ ያለ ሽንቱና ሰገራውን መቆጣጠር ያቃተው። ይህ ሰው የባህር ኃይል ልዩ አባል ወይም ኔቪ ሲል ነበር። ቀደም ሲል ደግሞ ሄል ዊክ ወይም ሲኦል ሳምንት የተባለ ከባድ ስልጠና 3 ጊዜ አልፏል። ይህ ደግሞ ማንም ሰው በህይወት ታሪክ ፕሮግራሙ ሊተገብረው አይደለም ሊያስበው እንኳን እጅግ በጣም የሚከብድ ገድል ነው። አሁን ደግሞ የ24 ሰዓት ሩጫ 7ኛው ማይል ላይ የራሱ አካል ሊገለው እየሞከረ ነው። ይህ ሰው ግን በፍጹም ተስፋ አይቆርጥም። እሺ ተስፋ ሳይቆርጥም ስሙስ ማን ይባላል ካላችሁኝ ዴቪድ ጎጊንስ ይባላል። እናም ዴቪድ ጎጊንስ እንደኛ እንደ ተራ ሰዎቹ አይደለም። ዴቪድ በጣም ችግር አለበት። ዴቪድ ማለት ረጅም እጅጌ ባላቸው አልባሳት ስር የድብደባ ምልክቶችን የሚደብቅ ከ4ኛ ክፍል በላይ ማንበብ የማይችል እናም ስሙ በስድብ በጣም ከመጠራቱ የተነሳ ቃሉን ሲሰማ እንኳ የማይደነግጥ ህፃን ልጅ ነበር። ይህ ደግሞ ስለ ተፈጥሯዊ ክህሎት ወይም ተሰጥኦ የሚያወራ ታሪክ አይደለም። ምክንያቱም ዴቪድ ጎጊንስ በተሰጥኦ እንደማያምን ከመጀመሪያውኑ የሚነግራችሁ ሰው ነው። እናስ ይህ ታሪክ ስለምንድን ነበር ካላችሁኝ ይህ ታሪክማ የተሰበረውን አካሉን እያደሰ ሙሉ በሙሉ ሌላ ሰው ለመሆን የወሰነ እናም ለዚያ ውሳኔ ዋጋ መክፈሉን በየዓመቱ በየኪሎውና በማይሉ የቀጠለ ሰው ታሪክ ነው። ይህ ታሪክ ዴቪድ ባደገበት ሰፈር የወታደራዊውን ዓለም እስካሁን ካፈራቸው ሰዎች ሁሉ ጠንካራው ሰው እንዴት ሊሆን እንደቻለ የሚያሳይ ታሪክ ነው። እናም እዚህ ፓርት ላይ ልብ ብላችሁ እንድታረምጡኝ እፈልጋለሁ። ዴቪድ ጎጊንስ የጊኔስ ወርልድ ሪከርድ ባለቤት ነው። የአሜሪካ ጦር አርበኞች ትምህርት ቤት ወይም ዩኤስ አርሚ ሬንጀር ስኩልና የአየር ኃይል ታክቲካል አየር ተቆጣጣሪ ስልጠናዎችን አጠናቆ የጨረሰ ጥቂት ከሚባሉ ሰዎች አንዱ ነው። ከ160 ኪሎ ሜትሮች በላይ በ20 ሰዓታት ውስጥ ባነሰ ጊዜ ሮጦ የጨረሰ ሰው ነው። ነገር ግን ከነዚህ መካከል አንዱም ቢሆን ሙሉ በሙሉ አይገልጹትም። ዴቪድ ጎጊንስን ለመረዳት የመስመሩ መጨረሻ ጫፍ ላይ አንጀምርም። እምንጀምረው ደጁን ሲዘጋ እውነተኛውን ጦርነት መጀመሩን በሚያበስረው በፓራዳይዝ ጎዳና የነበረው ቤት ቁጥር 201 ቤት ውስጥ ነው። ዴቪድ ጎጊንስ በፓራዳይዝ ጎዳና ብዙ ፒቲኤስዲ ያስያዙት ትውስታዎች አሉት። ይህ የሰፈራቸው ፓራዳይዝ ጎዳና የገነት መንገድ እየተባለ የሚጠራ ነበር። ነገር ግን ይህ ጎዳና ከገነት መንገድ በቀር የሁሉም ነገር መንገድ ነበር። አባቱ ትሩኒስ ጎጊንስ ይባላል። በጣም ችግር ካለባቸው ሰዎች አንዱ ነው። በባፋሎ ኒውዮርክ ልጆች ስኬቲንግ የሚጫወቱበት ሜዳ ባለቤት ነበር። ይገርማቸዋል። ትሩኒስ በማህበረሰቡ አይን የተወደደና የተከበረ ሰው ነበር። ባለሀብትም ይመስል ነበር። ዴቪድ ደግሞ እግሩ መራመድ ከጀመረችባት ሰዓት ጀምሮ እዛ ስኬቲንግ መጫወቻ ሜዳ ላይ እንዲሰራ ይገደድ ነበር። ነገር ግን ደንበኞች በስኬትላንድ የሚያዩት የትሩኒስ ገጽታ ከተዘጋው የመኖሪያ ቤታቸው በስተጀርባ የሚኖረው እውነተኛውን ገጽታ አልነበረም። ግልጹን ልንገራችሁ፣ እቤት ውስጥ እንደ ትሩኒስ የሚጠጣ ሰው አልነበረም። ከጠጣ በኋላማ በዴቪድ እናትና በዴቪድ ላይ አሰቃቂ የሚባለውን ጥቃት ያደርስባቸው ነበር። የሆነ ቀን ላይም ትሩኒስ የዴቪድ እናትን ደብድቦ በፀጉሯ እየሳበ ከደረጃው ሲያወርዳት ዴቪድ ይመለከታል። ዴቪድ ጥቃቱን ለማስቆም አባቱ ጀርባ ላይ ተንጠለጠለ። ከዛም እናቱን ደብድቦ ከጨረሰ በኋላ ዴቪድንም በቀበቶ ገረፈው። በሚቀጥለው ቀንም እናቱ አልጋውን ስትገልጠው ዴቪድ ደግሞ ከአንገቱ በታች በጠባሳ ተሸፍኖ ነበር። ለካ የእናቱ ስም ጃኪ ጎጊንስ መሆኑ አልነገርኳችሁም። ግን ደግሞ ጃኪ ጎጊንስ ከዛን ሰዓት ጀምሮ ከባድ የሚባለውን ውሳኔ ወሰነች። ይህ ውሳኔ ደግሞ የሁለቱንም ህይወት ሳይታደግ አልቀረም። መኪናዋ መሸከም የምትችለውን ያህል ዕቃ በመጫን ዴቪድና ወንድሙን ይዛ መለጠች። ወዴት? ወደ ትውልድ ሀገሯ ወደ ብራዚል ኢንዲያና። ይህ ቦታ አሜሪካ ውስጥ የሚገኝ እንጂ ብራዚል ውስጥ የሚገኝ አይደለም። ግን ዴቪድ ሲናገር ደግሞ ይህ ውሳኔ እናቴ ባትወስን ኖሮ እዛ ሰፈር አደገኛና ወንጀለኛ ሁኜ ያድግ ነበር ይላል። ነገር ግን ከባፋሎ መውጣት ማለት ጦርነቱን ወደ ኋላ መተው ማለት አልነበረም። ይልቁንም ወደ ሌላ ጦርነት ገብቶ መገኘት ማለት ነበር። አያችሁ፣ በ1990ዎቹ መጀመሪያ ላይ ብራዚል ኢንዲያና በ10 ሺዎች የሚጠጉ የህዝብ ቁጥር ነበራት። ከነሱም መካከል በጣም ጥቂት የሚባሉ ጥቁር ቤተሰቦች ብቻ ነበሩ። በ1995 ደግሞ እነዛ ኬኬኬ የሚባሉ ወይም ኩክላክስ ክላን የሚባሉ ዘረኞች ጥቁሮችን እያረዱ መስዋዕት የሚያደርጉ ክላኖች ወይም ግሩፖች እዛ ሰፈር ውስጥ በጁላይ 4 ላይ ወይም የነጻነት ቀን ላይ ሰልፍ ላይ ተሳተፉ። ይኸውላችሁ
እስር ቤት ከመሰለና ጠባሳ በጠባሳ ካደረገው ቤት ተነስቶ ይህ የ8 ዓመት ልጅ መኖር የጀመረው እዚያ ሰፈር ውስጥ ነበር። ወደ ግራና ወደ ቀኝ ሲዞርም ኒግር የሚልና ሌሎች የዘረኛ ስድቦች ይወረወሩበት ነበር። ይህ ደግሞ በአስደናቂ ሁኔታ የኬኬኬ አባል የነበረ አባት ልጁ የዴቪድ ክላስሜት ነበር። በዚህ ልጅም ጭምር ዘረኛ ጥቃት ይደርስበት ነበር። በተለይ አንድ አሰቃቂ ሁኔታ ዴቪድ ደብተሩ ላይ የስቅላት ገመድ ስዕል ያገኛል። ከስዕሉ ስርም ከስሙ ጋር ተያይዞ የተጻፈና በህይወቱ ላይ የተጻፈ የዛቻ መልእክት ይገኛል። ይህ ስዕል ደግሞ ለትምህርት ቤቱ ርዕሰ መምህር ሲያሳየው የተሰጠው ምላሽ ጥበቃ አልነበረም። ይልቁንም ደብተሩ ላይ የተጻፈው ስድብ የፊደል ስህተት እንዳለበትና ስጋቱ እንዲቀንስ ነበር የተነገረው። በዛ በኩል ደግሞ ጥላ ከለላ የሚሆነው ሰው አልነበረም። ዲፈንድ የሚያደርገው ሰው አልነበረም። የቤት ኪራይ ለመክፈል አስቤዛም ለመሸፈን እናቱ 3 ስራዎችን ትሰራ ነበር። በዚህ ሰዓትም ዴቪድን በጣም የወደደው እንደ እንጀራ አባት ሳይሆን ልክ እንደ አባት የሚንከባከበው እጮኛ ይዛ ነበር። ነገር ግን ባላልበረክትልሽ አላት መሰለኝ ይህ እጮኛውን በግድያ ምክንያት አጣችው። ይህም መጀመሪያው ላይ የነበረው የስነ ልቦና ቁስል ላይ የተደረበ ነበር። ሁለቱንም ለማስታገስም ምንም አይነት ጊዜና ትዕግስት አልነበራቸውም። ታዲያ ጎጊንስ ወደ ራሱ ዓለም መግባት የጀመረው እዚህ ፓርት ላይ ነው። የሁለተኛ ደረጃ ትምህርቱን አልተማረም ብንል ይቀለናል። እናም ራሱን ለመከላከል ትኩረትን የሚስቡ ያልተለመዱ ባህሪያትን እንደ ጋሻ አድርጎ ይለብስ ነበር። እሱ እነዚህ ባህሪያትን ልብስ ነበር የሚላቸው፣ ልክ እንደ ማንኛውም በየቀኑ እንደሚለበሱ ልብሶች ማለት ነው። ነገር ግን ይህ ጉዳይ አስደሳች መሆኑ ቀርቶ አድካሚ እየሆነ መጣ። ሲስተሙን ወይም ስርዓቱን የሚሰብር ሌላ ነገር ያስፈልግ ነበር። እናም ይህ አካሄድ ለመስበር የተጠቀመበት ደግሞ የወታደራዊ ስልጠና ወይም ንስሐ አባትን አልነበረም፣ ቴሌቪዥን ነበር። እናም መከረኛዋ ቲቪ ጋር ተለጥፎ ፕሮግራሙን ሲከታተል የሆነ ነገር ይሰማል። ዴቪድ ልጅ እያለ ስኮት ጌሪን ስለተባለ ስካይዳይቨር የሚዘግብ ዜና ይከታተላል። ስኮት ስካይዳይቭ በሚያደርግበት ሰዓት ሰማይ ላይ ያለ በደረሰበት ግጭት ላይ ፓራሹቱ ፌይል ያደርጋል። በግምት 3000 ጫማ ያህል ወደ ታች ተከስክሶ ከወደቀ በኋላ በህይወት የተረፈ የተመረጠ የአየር ኃይል የደህንነት አባል ነበር። ዴቪድ ደግሞ በስኮት ድፍረት እጅጉ ተደመመ። ከዓመታት በኋላም በወጣቶች ካምፕ ላይ ሰውየውን አግኝቶት ነበር። ግን ደግሞ ዴቪድ እና ስኮትን እንዲገናኙ በጣም አስቂኝ የሆነ ምክንያት እንዴ! ዴቪድ ምንም አይነት ግልጽ የሆነ ዓላማ ሳይኖረው በየአየር ጣቢያው ስኮትን ፍለጋ $500 ያክል የስልክ ቢል አጠፋ። በስተመጨረሻም በኪዌስት ፍሎሪዳ የዋና አሰልጣኝ ሆኖ አገኘው። ከዚያም ለአንድ ሳምንት ያክል መጥቶ አብሮት መቆየት የሚችል እንደሆነ ቀለል አድርጎ ጠየቀው። ስኮትም ይህ ልጅ ማን እንደሆነ ግራ ቢገባውም ነገር ግን እንዲመጣ ፈቀደለት። ከዛም ተገናኙ። ዴቪድ ግን በዛን ሰዓት ጎልቶ የሚታይ ለየት ያለ ነገር ለስኮትን አላሳየውም። ስኮት በሚያስተምርበት ሰዓት ዴቪድ ሶፋ ላይ ተቀምጦ ቴሌቪዥን ያያል። በሚሮጥበት ጊዜ አብሮ ይሮጣል። ውሃ ቢፈራም እንኳን ከሱ ጋር አብሮት ይዋኛል። አሳም ያጠምዳሉ፣ አብረውም ይበሉታል። ነገር ግን ዴቪድ ወደ ቤቱ ሲመለስ የሆነ ነገር ገብቶታል። መሆን የሚፈልገው ይህንን ነበር፣ የፓራ ሬስኪው ማን አባል፣ ወደ ጦርነት ቀጠናዎች በመግባት የወደቁ ፓይለቶችን ለማዳን የሰለጠኑ የተመረጡ የአየር ኃይል ተዋጊዎች። ነገር ግን አንድ ችግር አለ፣ እሱም የመግቢያ ፈተናውን ማለፍ ነው። እናም የፈተና ቀን ደረሰ። ዴቪድም ይህ የመግቢያ ፈተና በከፍተኛ ሁኔታ ወደቀ። ያገኘው ውጤትም ከ100 በ20ዎቹ ላይ ነበር። ይህ ነገር ገምታችሁት ሊሆን ይችላል። ዴቪድ ተማሪ እያለ ከክላስ ጓደኞቹ እየኮረጀ ነበር ከክላስ ወደ ክላስ እያለፈ የነበረው። የማንበብ ችሎታው በዛ እድሜው ከ4ኛ ክፍል ጋር የሚወዳደር ነበር። ነገር ግን ይህ የመግቢያ ፈተና ከማንም ሰው የማትኮርጁበት ፈተና ነው። ግን ይህ ውድቀት ደግሞ በህይወቱ ትልቅ ትርጉምን የሰጠው አንድ ነገር ፈጠረ። እሱም አካውንታቢሊቲ ሚረር ወይም እውነቱን የሚናገረው መስታወት ነው። ዴቪድ በየቀኑ ጠዋት ከእንቅልፉ ሲነሳ በግልጽነትና በጨካኝነት ራሱን የሚነቅፉ ማስታወሻዎችን እየጻፈ መስታወት ላይ ይለጥፍ ነበር። እነዚህ ማስታወሻዎች ደግሞ የሚያበረታቱት የሚያነቃቁት ማስታወሻዎች አልነበሩ። ይልቁንም ከራሱ ጉድለቶች ጋር ፊት ለፊት የሚገናኙ ቀጥታ እውነተኛ ማስታወሻዎች ነበሩ። ከዚያም እናቱ የሆነ ነገር ሳጀስት ታደርጋለች። እሱም በሳምንት ለ1 ሰዓት ያክል እንዲማር ወይም ቱቶሪንግ እንዲያገኝ ብር ለማዘጋጀት ነበር። ከዚያች 1 ሰዓት ውጭ ያለውን ነገር በሙሉ ግን በራሱ የገነባው ነው። 1-2 ሰዓት የሚያስፈልገው ጉዳይ ለሳምንታት እየደጋገመ ያከናውን ነበር። በዚያ ላይ ማጥናት ጀመረ። እናም ሰራለት። ውጤቱ እየጨመረ መጣ። ወደ አየር ኃይልም ተቀላቀለ። ነገር ግን ወዲያውኑም ማለት ይቻላል አዲስ እንቅፋት ተደቀነበት። የፓራ ሬስኪው ስልጠና ቀላል እንዳይመስላችሁ በውሃ ውስጥ የሚደረጉ ከባባድ የሚባሉ ስልጠናዎችን ያካትታል። እነዚህ ሰልጣኞች እጅና እግራቸው ወደ ኋላ ይታሰርና ውሃ ላይ ይወረወራሉ። ውሃ ውስጥ የጠለቀ አንድ ዕቃ ደግሞ በአፋቸው ይዘው እንዲያወጡ ይነገራሉ። በዚህ ሰዓት ደግሞ አሰልጣኞች የመረጋጋት ስሜታቸውን ሆን ብለው ለማሳጣት ይሞክራሉ። ከዚያም መልሶ ዴቪድ ሌላ ፈተና አጋጠመው። ከዚህ ስልጠና የሚያስወጣው ሌላ የሕክምና ምርመራ ደረሰው። የደም ምርመራውም የሲክል ሴል በሽታ እንዳለበት ያሳያል። የሲክል ሴል በሽታ ደግሞ ምንድነው ብላችሁ መጠየቃችሁ አይቀርም።
ይህ በሽታ በውርስ የሚተላለፍ የደም በሽታ ነው። የደም ቀይ ሴሎች ቅርጻቸው ክብ መሆን ነበረበት። ነገር ግን በዚህ በሽታ የተጠቃ ሰው ግን እነዚህ ክብ የነበሩ የቀይ ደም ሴሎች ቅርጻቸው ወደ ግማሽ ጨረቃ ይቀየራል። ይህ በሽታ ያለበት ሰው ደም በሚፈስበት ሰዓት ደሙን መግታት የሚችሉ ነጭ የደሙ ሴሎች ስራቸውን በአግባቡ አይሰሩም። ስለዚህ አነሚያ ይከተላል። በሽታው ቀላል በሚባል የደም ምርመራ መታወቅ ይችላል። ነገር ግን ከፍተኛ የሚባል አካላዊ ጫና ባለበት ቦታ ይህ ሰው ሰርቫይቭ ማድረግ አይችልም። ስለዚህ ዴቪድ በዚህ በሽታው ምክንያት ከስልጠናው ተወገደ። በሚቀጥለው ሳምንትም ዴቪድ ውሃ ውስጥ ሆኖ ከመሰልጠን ይልቅ ከውሃው ዳርቻ ሆኖ ጓደኞቹ ገንዳ ውስጥ ሆኖ ሲሰቃዩ ማየት ጀመረ። ግን ደግሞ ያልነገርኳችሁ ነገር ዴቪድ ውሃ በጣም አብዝቶ ይፈራ ነበር። ግን የተስፋ መቁረጥ ፍርሃቱ ደግሞ ከዛ በላይ ገዝፎ ነበር። ከዛም ዶክተሮች መልሶ ወደ ስልጠና መግባት እንደሚችል ፈቃድ ሰጡት። ግን ፈቃድ ሲሰጠው ደግሞ ከመጀመሪያው ቀን ጀምሮ ነው ስልጠናውን ማካሄድ ያለበት። በዚህ ሰዓት ዴቪድ አዳዲስ ነገሮችን መጋፈጥ ጀመረ። ግን ደግሞ ይቺ የሲክል ሴል በሽታው ስልጠናውን እንዳያጠናቀቅ ምክንያት ሆነችው። ግን እውነተኛውን ነገር ዴቪድ ራሱ እንደተናገረው ከሆነ በሽታው ሳይሆን የውሃ ፍርሃቱ ነበር ስልጠናውን እንዳያጠናቀቅ ያደረገው። የፓራ ሬስኪው ስልጠና አላጠናቀቀም። ነገር ግን ከሱ ጋር ተዛማጅ የሆነ ሌላ ስልጠና አጠናቀቀ። እሱም ታክቲካል አየር ተቆጣጣሪ ቡድን ወይም TACP የሚባል ነበር። ይህ ስራ ህጋዊና የተከበረ ስራ ነው። ነገር ግን ዴቪድ የፈለገው አይነት ስራ አልነበረም። ከዚያ በኋላ ግን በአዋቂነት ህይወት ዘመኑ አጋጥሞት የማያውቀውን የቁልቁለት መንገድ ነበር ያጋጠመው። ይህም ከ70 ምናምን ኪሎ ወደ 150 ኪሎ ማለት ነው። ክብደቱ በግምት በነበረበት ላይ 57 ኪሎ ጨመረ። ከዚያም በየወሩ $1000 በሚከፍለው ድርጅት ስር ተቀጠረ። በየሬስቶራንቱ እየተዟዟረ የበረሮ ማጥፊያ መድኃኒት ይረጭ ነበር። ግን ይህ ወታደር መሆን የነበረበት ሰው በየሬስቶራንቱ እየተዟዟረ የበረሮ ማጥፊያ ኬሚካል ስለሚረጭ ውስጡ በጣም ያፌዝበት ነበር። ስለዚህ እዚህ ፓርት ላይ ቀሪው ዘመኑ በዚሁ መልክ ማሳለፍ እንደሌለበት ወሰነ። በዚያችው ሌሊትም ስራውን ለቀቀ። ነገሮች የለወጠው ግን ቀድሞ ያዘጋጀው እቅድ አልነበረም። በቴሌቪዥን ያየው ዶክመንተሪ ነበር። አንድ ምሽት ቤት ውስጥ ብቻውን እያለ ዴቪድ ስለ ባህር ኃይል ልዩ አባላት ወይም ኔቪ ሲል ስልጠና የሚናገር የዲስከቨሪ ቻነል ፕሮግራም ተመለከተ። በተለይም ሲኦል ሳምንት ወይም ሄል ዊክ እየተባለ የሚጠራ አብዛኛዎቹን ተወዳዳሪዎች ተስፋ የሚያስቆርጠውን የ5 ቀን ተኩል ከባድ ፈተና ነበር። ሰልጣኞች እርስ በራሳቸው ተስፋ እየቆረጡ ሲወጡ፣ ደወል ሲደውሉና ታይመራቸው ሲያጠፉ ይመለከታል። ይህ ስልጠናም ዴቪድን ያልተዘጋጀበት ቦታ ላይ ነካው። እዚህ ስልጠና ላይ ይሳተፋለሁ ማለት የማይመስል ነገር ነበር። ምክንያቱም በዛን ሰዓት ክብደቱ እስከ 140 ምናምን ኪሎግራም ደርሶ ነበር። ወደዚህ ስልጠና ለመመዝገብ ወደ ቢሮአቸው ሲያቀናም አሰልጣኞቹ እየሳቁ ከቢሮአቸው ሸኙት። ግን ስቲቨን ሳልጆ የተባለ አሰልጣኝ ግን አላባረረውም። ይህ አሰልጣኝ እግዚአብሔር ይባርከው ከፊቱ የተደቀነውን መሰናክል በደንብ ዘርዘር አድርጎ አሳየው። ማለት ደግሞ የጊዜ ገደቡ ከመጠናቀቁ በፊት ራሱን ማዘጋጀት ነበረበት። ይህም ማለት ከ3 ወራት ባነሰ ጊዜ ውስጥ 100 ፓውንድ የሚደርስ ክብደቱን መቀነስ ነበረበት። ለመሮጥ ያደረገው የመጀመሪያ ሙከራ በሩብ ማይልና በእንባ ተጠናቀቀ። ከዚያ በኋላ የተከተለው እውነተኛና ከባድ የአካላዊ ለውጥ ነበር። ለረጅም ሰዓታት ብስክሌት መንዳት፣ አድካሚ የአካላዊ ጥንካሬ እንቅስቃሴዎችና በውሃ ገንዳ ውስጥ ሰዓታትን ማሳለፍ። ይህ የሆነው ውሃ መፍራቱን ስላቆመ ሳይሆን ፍርሃትን ማሸነፍ የሚቻለው ሙሉ በሙሉ ወደሱ በመግባት እንደሆነ በመወሰኑ ነበር። አሰልጣኙ የሰጠው የክብደት ቁጥር ማሳካ። ወደሚሰለጥንበት ክፍልም ተቀላቀለ። ሄል ዊክም በስተመጨረሻ ሊጀምር ቻለ። እናም ከመልቀቁ በፊት በ3 የተለያዩ አጋጣሚዎች ሊወድቅ ተቃርቦ ነበር። ማንም ሰው ሄል ዊክ የተባለውን ስልጠና 3 ጊዜ ያልፋል ብሎ በፍጹም አይጠበቅም። ማንም ሰው ሄል ዊክ የተባለውን ስልጠና 3 ጊዜ ያልፋል ተብሎ አይጠበቅም። በዚህ ስልጠና ታሪክ ውስጥ ይህንን ያደረገ ብቸኛው ሰው ዴቪድ ነው። የመጀመሪያው ሙከራ አጥንት ስብራትና በሁለቱም ሳምባዎች ላይ በደረሰ የሳምባ ምች ምክንያት አጠቃላይ ስልጠናውን ከመጀመሪያው እንደገና እንዲጀምር በማስገደድ ተጠናቀቀ። በሁለተኛው ሙከራ ሄል ዊክ ሙሉ በሙሉ ማጠናቀቅ ችሎ ነበር። ነገር ግን ከሱ ክፍል ጋር አብሮ ለመጓዝ በፍጥነት ሊድን ባልቻለ የመገጣጠሚያ አጥንት መውጣት ምክንያት ከስልጠናው ውጪ ሆነ። ሶስተኛው ሙከራ ግን ከዚህ በፊት የነበሩ ሙከራዎች በላይ በጣም አሰቃቂ ነበር። ስልጠናው አጋማሽ ላይ ያለ አብሮት ይሰለጥን የነበረ አባል በሳምባ እብጠት ወይም ፕሉሞናሪ ኢደማ ምክንያት በውሃ ገንዳ ውስጥ ህይወቱ አለፈ። እንዲህ የሆነበት ምክንያት ሳምባው ውሃ ስላመነጨ ነበር። ይህ ውሃ ደግሞ ሳምባው ውስጥ አየር እንዳይዘዋወር ያደርጋል። ይህ የሳምባ እብጠት ደግሞ በሄል ዊክ የታወቀ አደጋ ነው።
በዚህ ሰው ሞት ምክንያትም የሄል ዊክ በአንድ ቀን ገደማ እንዲያጠር ተደረገ። ይህ የሆነበት ምክንያት ደግሞ አሰልጣኞቹ በዚህ ሰው ሞት ምክንያት በጣም ስለተናደዱ ሰልጣኞች በጣም ይገፏቸውና ቶሎ እንዲጨርሱ ስላደረጉ ነበር። ዴቪድ ከሩጫው በፊት እግሮቹና ቁርጭምጭሚቶቹን በካልስ ውስጥ በፕላስተር ያስር ነበር። ይህም ለድጋፍ ሳይሆን ፕላስተሩ ቆዳው ውስጥ ገብቶ ከስር ያለውን የአጥንት ስብራት ህመም የሚሸፍን ሌላ ስለታም ህመም እንዲፈጥርለት ነበር። እንዲህ የሚያደርገው ደግሞ እግሮቹ የነበራቸውን ህመም እስኪጨርሱ ነበር። ይህ ደግሞ ለ6 ወራት ያህል በየቀኑ አደረገው። ከዚያም ነሐሴ 10 ቀን 2001 ላይ ተመረቀ። ከ4 ዓመታት ገደማ በኋላ ዴቪድ በፓኪስታን ድንበር አቅራቢያ ከአልቃይዳና ታሊባን ተዋጊዎች ጋር በተደረገ ግጭት ወቅት የተከሰከሰውን የልዩ ኦፐሬሽን ሄሊኮፕተር አባላትን ህይወት ማለፍ የሚናገረውን የዜና ዘገባ ተከታተለ። ከዚህ ክስተትም ብቸኛው የተረፈው ሰው ማርከስ ሉተርል ይባላል። ዴቪድ በዛች ቀን ህይወታቸውን ያጡ ወታደሮች በአካል ያውቃቸው ነበር። ከአደጋው በኋላም ዴቪድ በስራ ላይ ያሉ ህይወታቸውን ላጡ ወታደሮች ልጆች የሆነ ነገር ማድረግ ፈለገ። እናም ስፔሻል ኦፐሬሽንስ ወሪየር ፋውንዴሽን የተባለውን በስራ ላይ ያሉ ህይወታቸውን ያጡ የጦር ኃይሎች ልጆችን የኮሌጅ ትምህርት ሙሉ በሙሉ የሚሸፍን ድርጅት መሰረተ። እርሱ ገንዘብ ለማጠራቀም የጀመረው ስራ መኪና ማጠብን አልነበረም። ይልቁንም እጅግ ከባድ የሆነ ነገር ነበር። ምንም አይነት የረጅም ርቀት ሩጫ ልምድ ሳይኖረው በአንድ ጀንበር ማለት በሚቻል ሁኔታ እጅግ አድካሚ የሆኑ የረጅም ርቀት ስፖርተኛ ሆነ። ዴቪድ ትኩረቱን በዓለም ላይ ካሉ እጅግ ከባድ የሩጫ ውድድሮች አንዱ እንደሆነ በሚነገርለት ባድዋተር 135 ላይ አደረገ። ይህም የሙቀት መጠኑ ከ120 ዲግሪ ፈረንሃይት በላይ በሚደርስበት የሞት ሸለቆ ወይም ዴዝ ቫሊ ውስጥ የሚደረግ የ135 ማይልስ ሩጫ ነው። ለውድድሩ ብቁ ለመሆንም በ14 ሰዓታት ውስጥ 100 ማይሎችን መሮጥ እንደሚችል ማረጋገጥ ነበረበት። ዴቪድ እንደሆነ ከዚያ በፊት ማራቶን ሩጫ ሮጦ አያውቅም። እስከዚያች ቀን ድረስ የሮጠው ረዥሙ ሩጫ 20 ማይል ብቻ ነበር። በሳንዲያጎ ለሚደረገው የማጣሪያ ውድድር ተመዘገበ። ውድድሩ ምንም አይነት ውብ እይታ ወይም ረዥም መንገድ የሌለው አጠቃላይ ርቀቱን ለመለካት ለ24 ሰዓታት ያህል ደጋግሞ የሚዞሩበት አንድ ነጠላ የ1 ማይል ዙር ብቻ ነበር። በሰባኛው ማይል ላይማ ሰውነቱ መስራት አቆመ። የደም ግፊቱ እየወረደ እይታው እየተሸፈነ በሽንቱ ውስጥ ደም እየታየ ከወንበሩ መነሳት የማይችል እናም የሽንትና የቆሻሻ ቁጥጥሩን ያጣ ሆነ። ከዚያም ለትንሽ ማይል ይሮጥና ያርፋል፣ ይሮጣል፣ ያርፋል። ያኔ ባለቤቱ የነበረችው ሴት ለውድድሩ ብቁ የሚያደርገውን ሰዓት ለማስመዝገብ እጅግ ወደ ኋላ ቀርቶ እንደነበር ስትነግረው በውስጥ ያለው ነገር ሙሉ በሙሉ ተለወጠ። እናም የመጨረሻዎቹ 19 ማይሎች ያለማቋረጥ በመሮጥ 101 ማይል በ14 ሰዓት ባነሰ ውስጥ ጊዜ ጨረሰ። በዚህ ሰዓትም የእናቱ ወዳጅ የሆነው ሐኪም ኩላሊቶቹ አቁመው እንዳይሆኑ አስገድዶ ሆስፒታል እንዲገባ አደረገው። ዴቪድ ግን ፈቃደኛ አልሆነም። ይልቁንም ከህመሙ ጋር መቀመጥ ነበር የመረጠው። እናም ለባድ ዋተር ውድድር ብቁ ሆነ። በመጀመሪያው ዓመትም 5ኛ በመሆን አጠናቀቀ። በጠቅላላው እጅግ አድካሚ በሆነው የረጅም ርቀት ስፖርት ዘመኑ ዴቪድ የኩኪ መያዣ ዕቃ ብሎ በሚጠራው ጽንሰ ሐሳብ ላይ ይደገፋል። ይህም ተስፋ መቁረጥ ምክንያታዊ መስሎ መታየት በሚጀምርበት ቅጽበት ተስፋ ላለመቁረጥ ቀደም ሲል ያለፋቸውን እጅግ ከባድ የሆኑ ሁኔታዎችን በጭንቅላት ውስጥ የማስታወስ ዘዴ ነው። 3 የሲኦል ሳምንታት፣ በፓራዳይዝ ጎዳና ላይ የደረሰበት ድብደባ፣ በኢንዲያና የደረሰበት ስድብ፣ የእናቱ እጮኛ ህይወት ማለፍ። በእሱ አመለካከት እያንዳንዳቸው እነዚህ አጋጣሚዎች ቁስል ሳይሆኑ ሊወጡ የሚችሉ ተቀማጭ ገንዘቦች ናቸው። አካሉ ማቆም እንዳለበት በሚነግረው ጊዜ ሊጠቀምባቸው የሚችላቸው የጽናት ማስረጃዎች ናቸው። የስነ ልቦና ተመራማሪዎችና የስፖርት ስነ ልቦና ባለሙያዎች ተመሳሳይ ነገር ይገልጻሉ። መከራን ዝም ብሎ ከመታገስ ይልቅ አውቆ በእቅድ ማስታወስ ከመጎዳት ይልቅ እንደ ማነቃቂያ ሊያገለግል ይችላል። እናም የዴቪድ ጎጊንስ የጽናት መንገዶች ተቀበልካቸውም አልተቀበልካቸውም እነዚህ ስርዓቶችን ይከተል ነበር። ከዓመታት በኋላ ዴቪድ ያንኑ ተመሳሳይ የማይበገር ማንነቱን ወደ ተለየ የመከራ አይነት አዞረው። በ24 ሰዓታት ውስጥ እጅግ በጣም ብዙ ፕልአፖችን በመስራት ስሙ ጊኔስ ወርልድ ሪከርድ ላይ ለማስፈር ሞከረ። የመጀመሪያው ሙከራው አልተሳካም። ከ4 ወራት በኋላ የተደረገው ሁለተኛው ሙከራም እንዲሁ አልተሳካም። በዚህ ወቅት አካሉ በከፍተኛ ሁኔታ በመጎዳቱ ከሙከራው የተወሰዱ ፎቶዎች እጆቹ ላይ ከባድ የቲሹ ጉዳት ደርሶ እንደነበር ያሳያሉ። እሱ የተደገፈበት እሱ የተከተለው የስልጠና መመሪያ አልነበረም። ከሮኪ ፊልም የተወሰደች አንድ ሲን ነበረች። ይቺ ሲን ደግሞ አፖሎ ክሪድ ሮኪ ደጋግሞ እየተነሳ እንደሆነ ያወቀበት ቅጽበት ነበር። ማሸነፍ አልነበረም፣ ለመውደቅ ግን እሺ አለ ማለት ነበር። ጥር ወር ላይ 2017 ግን ይህ የፑል አፕ ሪከርድ የመስበር ጆርኒውን በደንብ አሳካው። በ17 ሰዓታት ውስጥ 4030 ፑል አፖችን አጠናቀቀ። በዚህ ሰዓትም ለ17 ሰዓታት ያክል አንድ ዘፈን ብቻ እየሰማ ነበር ያጠናቀቀው።
ዴቪድ ጎጊንስ ራሱን የሚያውቀው እጅግ ጠንካራ ሰው እንደሆነ ይናገራል። እናም ይህ በተጨባጭ እውነት ይሁን አይሁን ለሱ ምንም እንደማይገደው በግልጽ ያምናል። እምነቱ ማነቃቂያው ነው። በየቀኑ ጠዋት እሱን እንዲጠፋ በሚፈልግ በኢንዲያና ትንሽ ከተማ ውስጥ ማንበብ በማይችል ወጣት የተጻፉና በመታጠቢያ ቤት መስታወት ላይ የተለጠፉ ማስታወሻዎች ከተጀመረው የውስጥ ትግል ጋር ደጋግሞ እንዲገናኝ የሚያደርገው ይህ ነው። በፓራዳይዝ ጎዳና የተወለደው ይህ ልጅ ጦርነቱን የመምረጥ ምንም እድል አልነበረውም። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህ ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ቪዲዮ ላይክ እና ሰብስክራይብ ያላደረጋችሁ አሁኑኑ በተኖችን ጠቅ ጠቅ አድርጓቸው። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ